ከቴዲ አፍሮ ጋር በተገናኘ የታሰሩ ሰዎች ቁጥር 7 መድረሱ ተነገረ። በአርቲስቱና በመንግስት መካከል ያለው ውዝግብ ሲቀጥል የአርቲስቱ ስራዎች አሁንም ሪከርድ እየሰበሩ እንደሚገኙ እየተነገረ ነው። እናስደምጣቸዋለን። ባለስልጣናትና ታዋቂ ሰዎች 98 ቢሊዮን ብር ዘርፈዋል የሚል መረጃ ከወጣ በኋላ ከኦቢኤን እና ከኢቢሲ በቀር ሌሎች ሚዲያዎች እንዳይዘግቡ መከልከላቸው ተዘግቧል። ተሰሙታላችሁ። በኮሜዲያን እሸቱ መለሰና በቲክቶከር ባምቢ ሀበሻ መካከል የተፈጠረው ውዝግብ እየተካረረ መምጣቱ ተገለጸ። የሁለቱ አለመግባባት ማህበራዊ ሚዲያን ተጠቃሚውን ከሁለት ከፍሏል ተብሏል። በዝርዝር ተመልክተነዋል። ከውጭ ደግሞ ኢራን በተባበሩት አረብ ኤሚሬትስ የሚሳኤል ጥቃት መፈጸሟ ተሰምቷል። ይህም በመካከለኛው ምስራቅ ያለውን ጦርነት ወደ ከፋ ደረጃ ዳግም ያሻግረዋል እየተባለ ነው። ሰላም ጤና ይስጥልን። ኢትዮ አምባ ሚዲያ እነዚህንና ሌሎች መረጃዎችን አጠናቅሯል። በሀገር ውስጥ መረጃዎችን ጀምራል። በእስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰማ። ዶቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የሥራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁ የመረጃ ምንጮች እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ ዮሴፍ ያሲንና አዲስ የሙዚቃ ስራዎች በዩቲዩብ መድረክ ላይ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሟ ሃና ሰለሞን ሌላ ሁለት የቴዲ አፍሮ ስቱዲዮ ጠባቂዎች ታስረዋል። በተጨማሪ ከአርቲስቱ ድረገጽ ጋር የተያያዙ ስራዎች የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎች በዚሁ ሰሞን መያዛቸውን አረጋግጠዋል። የታሰሩት አዲስ አበባ ሲኤምሲ በሚባል አካባቢ የሚገኝ የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸው በድጋሚ አስረድተዋል። በዚህ ስፍራ ኤ እና ቢ ያሏቸው 2 ስቱዲዮዎች መኖራቸውን አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከልከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮች አሉ። በአጠቃላይ ስቱዲዮ ከጥቅም ውጪ አድርገውታል ተብሏል። ሆኖም በማህበራዊ መገናኛ ብዙሃን የሚዘውሩት ፎቶዎች እውነተኛ እንዳልሆነ ለዶቼ ቬለ ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2ቱ ማለትም አቶ ያሲንና ወይዘሮ ሃና ብቻ እንደሆኑ የተናገሩ የመረጃ ምንጮች በእነሱ ላይ ፖሊስ የ14 ቀን የጊዜ ቀጠሮ እንደጠየቀባቸው ለዶቼ ቬለ አስረድተዋል። ዶቼ ቬለ ስለታሰሩ እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠየቀባቸው ስለተባሉ ሰዎች በስልክ ያነጋገራቸው የፌደራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ለጊዜው በፍርድ ቤት በተያያዘ ጉዳይ ላይ መረጃ ለመስጠት እንደማይችሉ ተናግረዋል። ኢቶሪካ የተሰኘ በቅርብ የወጣ የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታ እያገኘ መሆኑ መረጃዎች ያመለክታሉ። እስካሁን ዳስጣል የተሰኘው ስራው ብቻ ያገኘው እይታ 22 ሚሊዮን ደርሷል። 100 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። ሪፖርተር ጋዜጣ በእትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝረባቸው መዘገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳ ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸዋል። መግባታቸውም የአዲስ ማለዳ ሪፖርት ተመልክቶታል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት ዕቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘግብለት ለአዲስ ማለዳ ጥሪ አቅርቦ ነበር። ነገር ግን ትናንት ሰኞ ክልከላ ጥሏል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑ ለጋዜጠኞች
ለጋዜጠኞቹ ተነግሯቸዋል። በተመሳሳይ ትናንት ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልባታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም። በዚህች ሐዘን ባጠላባት ሳምንት ቦኒ የተባለች ምስኪን እህታችን በማህበራዊ ሚዲያ የመንጋ ፍርድና የጥላቻ ናዳ በሞት ማጣታችን የሚታወስ ነው። ቦኒ ህይወቷን እንድታጣ የገፋፋት ቀጥተኛ ምክንያት የአርቲስት እሸቱ መለሰ ዶንኪ ቲዩብ ቪዲዮ ነው ብሎ በህግ መደምደም ባይቻልም እሷን ወደ ሞት የገፋት አረመኔያዊ የሶሻል ሚዲያ አሳዳጅ መንጋ ባህል ግን በዋነኝነት የሚጠነሰሰው እሱና መሰል ትላልቅ ተጽዕኖ ፈጣሪዎች በሚያራምዱት የሞራል ዳኝነት አዝማሚያ መሆኑን የዘመኑ የሚዲያ ተንታኞች አጥብቀው ይሞግታሉ። በቅርቡ በተሰራው የትችት ቪዲዮ ላይ ሃና ግደይ ወይም በቅጽል ስሟ ባምቢ ሀበሻ የተባለችው ወጣት ኢላማ መደረጓ ተነግሯል። ነገር ግን የጥላቻ ንግግርና የስም ማጥፋት ህጋዊ እገዳ ለማምለጥ ሲል የሃናን ፎቶ አላወጣም፣ ስሟንም በቀጥታ አልጠራም። ይልቁንም ባምቢ ሀበሻ ከዚህ በፊት የተናገረችውንና ማህበረሰቡ በሚገባ የሚያስታውሰውን ከባለ ሀብት ጋር የመተኛት እድሉን ባገኝ የሚለውን ንግግሯን ሆን ብሎ ነቅሶ በማውጣት የተመልካቹን ቁጣ ቀስቅሷል። ይህ ስም አልጠራሁም የሚለው የሚዲያ ብልጣብልጥነት በህግ ፊት ቀጥተኛ የስም ማጥፋት ክስን ላያስከትል ቢችልም ማህበረሰቡ ማንን እያወራ እንደሆነ ጠንቅቆ እንዲያውቅ አድርጎ ፍንጭ መስጠት በስነ ልቦና ዓለም የተደበቀ የማጥፊያ መልእክት ማስተላለፍ ይባላል። ይህ አካሄድ ኢላማው በምልክት አሳይቶ እኔ አልተኮስኩም ተከታዮቼ ናቸው እንደማለት ነው። እሸቱ በሚሊዮን ለሚቆጠሩ ተከታዮቹ የሃና ግደይን ባምቢ ሀበሻን የጥቃት ኢላማ በጥቅስ ካሳየ በኋላ ቀጣዩን አረመናዊ የጥላቻ ስራ የሚሰራው ማህበራዊ ሚዲያ ላይ ያለውን መንጋ ተመልካቾች ስለማን እንደሚያወራ ወዲያውኑ ስለሚረዱ ወደ ሃና ማህበራዊ ገጾች በመሄድ የጅምላ የስድብ የማሸማቀቅና የዛቻ ናዳ ያወርዳል። ትላልቅ የኮንቴንት ፈጣሪዎች ተከታዮች ምን አይነት የስነ ልቦና ሽብር ሊፈጽሙ እንደሚችሉ እያወቁ ዜጎችን አሳልፈው የሚሰጡ በሚመስል መልኩ ቪዲዮዎችን ሲሰሩ ዋነኛ ዓላማቸው የዩቲዩብ አልጎሪዝም የሚያመነጭላቸውን የዶላር ትርፍ ለማካበት ነው የሚለው ሙግት እጅግ አሳማኝ ነው። ምንም እንኳን ይህ የተወሰነ ቪዲዮ ሃናን ብቻ ኢላማ ያደረገ ቢሆንም እንደ ቦኒ ያሉ ምስኪን እህቶቻችንን ለከባድ የስነ ልቦና ቀውስና ለሞት የሚያጋልጠው አጠቃላይ የሳይበር ጥቃት ባህል ኖርማል በማድረጉ ረገድ ያለው ድርሻ ቀላል የሚባል አይደለም። በዚህ መርዝ በተሞላበት የማህበራዊ ሚዲያ ባህል ምክንያት ማህበረሰቡ የሰውን ህይወትና ክብር እንደ ርካሽ የሞራል መለማመጃ እንዲያየው ሆኗል። ሆን ተብሎ ይሁን በትርፍ አባዜ የተፈጠረ የአደገኛ ዲጂታል አካባቢ ዜጎች ወደ ራስ ማጥፋት የሚገፋ የህዝብ ጠንቅ እየሆነ መጥቷል። የህግ ባለሙያዎች እንደሚሞግቱት የሃና ግደይ ስብዕና በስውር እያጠቁ መንጋን ማነሳሳት ነገ ቦኒን ለመሳሰሉ ንጹሃን ህልፈት ምክንያት የሚሆነውን አረመኔያዊ ባህል ጦብ እንደማኖር ይቆጠራል። በመሆኑም መድረኮቹና እንደ እሸቱ ያሉ ተጽዕኖ ፈጣሪዎች ቀጥተኛ ያልሆነ የሞራልና የካሳ ተጠያቂነት ሊወስዱ ይገባል የሚለው ሐሳብ መሬት እየነካ ነው። ዩቲዩበሮች ማህበራዊ ኃላፊነታቸውን የሚረዱት የገንዘብ ምንጫቸው ላይ ጥያቄ ሲነሳና የህግ ማዕቀፎች የሶሻል ሚዲያ ዘመኑን አሰራር ተከትለው ሲሻሻሉ ብቻ ነው። በአጠቃላይ ስም አልጠራሁም፣ ፎቶ አላወጣሁም የሚለው ህጋዊ ማምለጫ በማህበራዊ ሚዲያ ወፍራም ምላሶች መንጋ ተደብድቦ በከንቱ ራስዎን ላጠፋችው ቦኒም ሆነ ዛሬ በስውር ለምትጠቃው ሃና ግደይ ባምቢ ሀበሻ መፍትሄ አይሆንም። ቃላትን በተዘዋዋሪ መልእክት እያስተላለፉ የሰውን ስነ ልቦና የሚሰብሩ የዘመኑ የዩቲዩብ ቄራ
አዝማሚያዎች በህግ በሞራልና በሚዲያ ስነ ምግባር አፋጣኝ እርምጃ ሊደረግባቸው ይገባል። አዛኝና ተቆርቋሪ መስለው ነገር ግን ተመልካቾችን በማጋለል የንግድ ትርፍ የሚያጋብሱ የሞራል ነጋዴዎች በህግ ፊት ቆመው ቀጥተኛ ስም ማጥፋት ባይባልም ማህበረሰቡ ላይ ለሚዘሩት ገዳይ የሚዲያ ባህል ተጠያቂ የሚሆኑበት ዘመናዊ የህግ ስርዓት ሊዘረጋ ይገባል። ጥንቅሩ የአንድ አፍታ ሚዲያ ነው። በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ሲል ጉባኤው አስታወቀ። የመቀሌ የሃይማኖት ተቋማት ጉባኤ ሚያዝያ 26 2018 በሰጠው ጋዜጣዊ መግለጫ በአደባባይ ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስቧል። ጉባኤው መቀለ አደባባዮች፣ ጎዳናዎች ከተለመደው ባፈነገጠ መልኩ በድምጽ ማጉያ የተደገፈ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበት ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካላት አደም መግዛት እንዳለባቸው በአጽንኦት ገልጿል። ህዝብ እና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ከህዝብ ፍቃድ ውጪ በድምጽ ማጉያ የሚካሄድ ስብከት መቆም እንዳለበት አሳስቧል። በተለያዩ አማኞች መኖሪያ እና የአምልኮ ቦታዎች ድንጋይ የመወርወር በመጥፎ ቃላት የማቋሸሽ አካላት የማጉደል ተግባራት እንዳሉ ይህን ከጅምሩ ስርዓት ማስያዝ እንደሚገባ አሳስቧል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖት የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና እሴት የሚጎዳ ስብከት መቆጠብ እንዳለበት ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባው መክሯል። ይህ የሃይማኖት ተቋማት ጉባኤ የኦርቶዶክስ ተዋሕዶ፣ የእስልምና፣ የካቶሊክ፣ የወንጌላውያን አማኞች በጋራ ያቋቋሙት ነው። 18 ሚሊዮን ብር የፈጀው ሐውልት ለጥላሁን ገሰሰ መታሰቢያ ሊቀመጥ መሆኑ ተነገረ። የኢትዮጵያ የሙዚቃ ንጉስ ይሉታል አድናቂዎቹ ድምጻዊ ጥላሁን ገሰሰ ኢትዮጵያ በቅጡ ካላከበረቻቸው እንቁ አርቲስቶች መሃል አንዱ ነው ቢባል ማጋነን አይሆንም። ለቦብ ማርሊ መንገድ የሰየመችው አዲስ አበባ ለጥላሁን ግን መታወሻነት ነፍጋ ቆይታለች። እነሆ አሁን ጊዜው ደርሶ ለድምጻዊ መታሰቢያ በአዲስ አበባ ሊቀመጥ ቀኑ ደርሷል ተብሏል። የቁም ነገር ጋዜጣ ባለቤት ጋዜጠኛ ታምራት ኃይሉ ባረጋገጠው መረጃ 18 ሚሊዮን ብር የፈጀው የጥላሁን ገሰሰ መታሰቢያ ሐውልት በዛሬው ዕለት ተመርቋል። 6 ኪሎ የሰማዕታት ሐውልት መታሰቢያ ግርጌ በተሰየመለት አደባባይ ላይ የተሰራው ሐውልት ሙሉ ወጪውን በአዲስ አበባ ከተማ አስተዳደር ተሸፍኗል። በምረቃው ላይም ከንቲባ አዳነች አቤቤ ተገኝተዋል። ሐውልቱንና ዙሪያውን አደባባዩ ደረጃውን በጠበቀ መልኩ የሰራው ወጣት የሰዓሊ ቀራጺ ብርሃኑ ታደሰ ሲሆን ስራውን ለማጠናቀቅ 2 ዓመት ያህል ወስዷል። የጥላሁን ገሰሰን ሐውልት በመስራቴ እድለኛ ነኝ የሚለው ቀራጺ ብርሃኑ በልጅነቴ አሰላ ስታዲየም ጥላሁን ገሰሰ፣ ሂሩት በቀለና ታምራት ሞላ የሙዚቃ ስራቸውን ሲያቀርቡ መድረክ ላይ ወጥቼ የጥላሁንን እግር የመሳም እድል ገጥሞኝ ነበረ። ያኔ እግሩ ላይ የወደኩበት አርቲስት ሐውልት ዛሬ ለመስራት በመቻሌ እድለኛ ነኝ ብሏል። የውጭ ዜና ኢራን ወደ ተባበሩት አረብ ኤሚሬትስ ሚሳኤል መተኮሷ ተነገረ። የኢራን ጦርነት ከተጀመረበት ወዲህ የተባበሩት አረብ ኤሚሬትስ በቴሄራን በርካታ ጥቃቶችን ተፈጽሞባታል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ከኢራን የተወነጨፈው 3 ሚሳኤል ማክሸፉና 4ኛው ባህር ላይ መውደቁን አስታውቋል። መከላከያ ሚኒስቴር በማህበራዊ ሚዲያ ገጹ እንዳሰፈረው በአገሪቱ የተለያዩ ክፍሎች ፍንዳታ የተሰማው በከሸፉ ሚሳኤሎች ምክንያት ነው። ሚኒስትሩ ይህን ያለው የአገሪቱ የአደጋ ጊዜ አስተዳደር ባለስልጣን ለተወነጨፉ ሚሳኤሎች ምላሽ እየተሰጠ መሆኑን ካስታወቀ በኋላ ነው። ባለስልጣኑ የሀገሪቱ ዜጎች ደህንነት የጠበቀ ስፍራ ውስጥ እንዲቆዩ አሳስቦ ነበር። እስካሁን ኢራን ስለ ጥቃቱ አስተያየት አልሰጠችም። በአሜሪካና እስራኤል ጦርነት የተከፈተው ኢራን ኤሚሬቶች ጨምሮ የባህር ሰላጤዎች ሀገራት በማጥቃት አጸፋ ስትሰጥ ቆይታለች። ከአሜሪካ ጋር ከተደረሰው የተኩስ አቁም ስምምነት በኋላ ግን ጥቃቶቹ ረግበው ነበር። አሁን ኤሚሬት ላይ ጥቃት የተፈጸመው አሜሪካ በኢራን በተዘጋው ሆርሙዝ ወሽመጥ በኩል የሚጓዙ መርከቦች እንደምታጅብ ካስታወቀች በኋላ ነው።
ኢራን የአሜሪካ የጦር መርከብ ላይ ጥቃት መፈጸሟን ስትገልጽ ዋሽንግተን በበኩሏ አስተባበለች። በሆርሙዝ ሰርጥ ላይ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ኢራን ትናንት ባወጣችው መግለጫ አንድ የአሜሪካ የጦር መርከብ ወደ ሆርሙዝ የባህር ወሽመጥ እንዳይገባ በማስገደድ በሚሳኤል መምታቷ ወደ መጣበት እንዲመለስ ማድረጓን ገልጻለች። ሆኖም ዋሽንግተን የቀረበውን የጥቃት ዘገባ መሰረተ ቢስ ስትል ወዲያውኑ አስተባብላለች። የኢራን ባህር ኃይል ፈጣንና ቁርጠኛ ማስጠንቀቂያ በመስጠት አሜሪካዊ ጽዮናዊ ያላቸው የጦር መርከቦች ወደ ስልታዊ የሆርሙዝ የባህር ወሽመጥ እንዳይገቡ መከልከሉን አስታውቋል። የፋርስ የዜና እንደዘገበው ጥቃቱ የተፈጸመው በሰርጡ ደቡባዊ መግቢያ በጃስክ ወደብ አቅራቢያ ነው። መርከቡ የተሰጠው ማስጠንቀቂያ ችላ በማለት ጉዞውን በመቀጠሉ በሁለት ሚሳኤሎች መመታቱንና በደረሰበት ጉዳት ምክንያት ጉዞውን አቋርጦ ከአካባቢው ለመሸሽ መገደዱን ዘገባው ያመለክታል። አንድ ከፍተኛ የአሜሪካ ባለስልጣን እንደገለጹት መርከቡ በኢራን ሚሳኤሎች ተመቷል የሚለው ዘገባ ፍጹም ሐሰት ነው። ይህ መረጃ የወጣው ፕሬዝዳንት ዶናልድ ትራምፕ አሜሪካን በኢራን ላይ በከፈተችው ጦርነት ምክንያት በባህረ ሰላጤ ውስጥ ለመንቀሳቀስ ለተቸገሩ የንግድ መርከቦች የመውጫ መንገድ እንደምታስከፍት ከተናገሩ በኋላ ነው። ትራምፕ እሁድ ዕለት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የታገዱ መርከቦች በሰላም አውጥቶ በመምራት ሰራተኞች በነጻነት እንዲቀጥሉ ለማድረግ ቃል ገብተዋል። የአሜሪካ ማዕከላዊ እዝ በበኩሉ በቴህራን ላይ ጫና ለመፍጠር የኢራን ወደቦች እየከበበ መሆኑን ገልጿል። ሴንትኮም በ18000 ወታደራዊ አባላት ከ100 በላይ በየብስና በባህር ላይ በተጠቁ አውሮፕላኖች እንዲሁም በሰው አልባ አውሮፕላኖች ድሮኖች የታገዘ የነፍስ አድን ስራ እንደሚደረግ አስታውቋል። የአድሚራል ብራድ ኩፐር መግለጫ እንደሚያመለክተው ይህ የባህር ላይ ከበባ ለቀጠናው ደህንነትና ለዓለም ኢኮኖሚ ወሳኝ ነው። የኢራን አብዮታዊ ዘበኛ በሆርሙዝ ሰርጥ ውስጥ በቁጥጥር ስር ናቸው ያላቸው የባህር ክልሎች የሚያሳይ አዲስ ካርታ ይፋ አድርጓል። ምንም እንኳን በፓኪስታን አማካኝነት የሁለት ሳምንት የተኩስ አቁም ታውጆ የነበረ ቢሆንም በኢስላማባድ በተደረገው ድርድር ዘላቂ ስምምነት ላይ መድረስ አልተቻለም። በዚህም ምክንያት ፕሬዝዳንት ትራምፕ የተኩስ አቁም አዲስ የጊዜ ገደብ ሳያስቀምጡ አራዝመዋል። በአሁኑ ወቅት ቴህራን በሆርሙዝ የውሃ አካላት ላይ ጥብቅ ቁጥጥር ማድረጓን ስትገልጽ፣ ዋሽንግተን ግን የኢራን ወታደራዊ እርምጃ ይገባኛል ጥያቄዎች ውድቅ በማድረግ በቀጥታ ላይ ያላትን ወታደራዊ ዝግጁነት እያጠናከረች እንደምትገኝ ቲአርቲና ሮይተርስ ዘግበዋል። ከኢትዮ አምባ መልካሙን ሁሉ ተመኘን። ሰላም።